20 ዓመት የሞላው ዩቲዩብ በኢትዮጵያ ምን ያህል ተጠቃሚዎች አሉት? የዓለማችን ግዙፉ የተንቀሳቃሽ ምስሎች ማጋሪያው የማህበራዊ ሚዲያ መድረክ ዩቲዩብ መስራት ከጀመረ 2 አስርት ዓመታት ሆነው። የተመሰረተውም በአውሮፓውያኑ አቆጣጠር የካቲት 14 2005 ነው። የዚህ የቪዲዮ ማጋሪያ መድረክ መስራቾች ጃዌድ፣ ቻድ እና ስቲቭ ይባላሉ። የመጀመሪያው ቪዲዮ የተለጠፈው የካቲት 23 2005 ነበር። ይህም ቪዲዮ ሚ አት ዘ ዙ በሚል እርስ ከዩቲዩብ መስራቾች አንዱ የሆነው ጃዌድ ከዝሆኖች ፊት ቆሞ የተቀረጸው የ16 ሰከንድ ቪዲዮ ነው። በአሁኑ ጊዜ ዩቲዩብ በዓለም ዙሪያ 2.7 ቢሊዮን ተጠቃሚዎች እንዳሉት ይነገራል። በዓለማችን በርካታ ሰው ዩቲዩብ የሚጠቀምባት ሀገር ህንድ ስትሆን 47 ሚሊዮን ሰዎች የዚህ ማህበራዊ ትስስር መድረክ ተጠቃሚዎች እንደሆኑ መረጃዎች ያሳያል። ዩቲዩብ ቪዲዮ ማጋሪያ ብቻ ሳይሆን የዜና እና ሌሎች ጉዳዮች መፈለጊያ ቋትም ሆኖ ያገለግላል። እንዲያውም ከጉግል ቀጥሎ በርካታ ሰዎች ዩቲዩብን እንደ መረጃ መፈለጊያ መረብነት ይጠቀሙታል። ዩቲዩብ በአውሮፓውያኑ 2024 የመጀመሪያ ሩብ ዓመት ከማስታወቂያ ብቻ $8.1 ቢሊዮን ገቢን አስገብቷል። ሚስተር ቢስት በተባለ የዩቲዩብ ስሙ የሚታወቀው ጂሚ ዶናልድሰን በርካታ አባላት ሰብስክራይበር ያለው ዩቲዩበር ነው። ሚስተር ቢስት 363 ሚሊዮን የዩቲዩብ ተከታዮች በመያዝ ቀዳሚው ግለሰብ ሆኗል። በዓለማችን ከፌስቡክ ቀጥሎ በርካታ ተጠቃሚዎች ያሉት ዩቲዩብ ሲሆን በየቀኑ ከ1 ቢሊዮን ሰዓታት በላይ የሚረዝሙ ቪዲዮዎች በዚሁ መድረክ ላይ ይታያሉ። የዩቲዩብ ደንበኞች ከሆኑት መካከል ከ60 በመቶ በላይ የሚሆኑት ተጠቃሚዎች ሞባይል ስልካቸውን ተጠቅመው ነው ቪዲዮዎችን በዩቲዩብ በኩል የሚመለከቱት። በየቀኑ 720,000 ሰዓት የሚሆኑ የዩቲዩብ ቪዲዮዎች እንደሚጫኑ መረጃዎች ያሳያሉ። እነዚህ ቪዲዮዎች በአማካይ በየቀኑ 5 ቢሊዮን ጊዜ ይታያሉ። ይህ ባለፉት 2 አስርተ ዓመታት ውስጥ የተጠቃሚው እና የሚያገበው ይዘት የጨመረ ተመራጭ ከሆኑት የማህበራዊ ሚዲያ መድረኮች መካከል አንዱ የሆነውን ዩቲዩብን በአውሮፓውያኑ 2006 ነበር ጉግል በ1.65 ቢሊዮን ዶላር የገዛው። ዩቲዩብ በኢትዮጵያ ምን ያክል ተጠቃሚዎች አሉት? በዓለማችን በርካታ ተጠቃሚዎች ያሉት የማህበራዊ ሚዲያ መድረክ ፌስቡክ ሲሆን ከዓለማችን ህዝብ ወደ ግማሽ የሚጠጋው 3.8 ቢሊዮን ያህል ህዝብ ፌስቡክን ይጠቀማል። ከፌስቡክ ቀጥሎ በርካታ ተጠቃሚዎች ያለው ማህበራዊ ሚዲያ መድረክ ዩቲዩብ ነው። ኢንስታግራም፣ ዋትስአፕ እና ቲክቶክ በተከታይነት ይገኛሉ። በኢትዮጵያም ፌስቡክ በርካታ ተጠቃሚዎች ያሉት ማህበራዊ ሚዲያ ነው። ከፌስቡክ ቀጥሎ ዩቲዩብ በርካታ ተጠቃሚዎች እንዳሉት ስታት ካውንተር የተሰኘው ድረገጽ ይጠቁማል። በአውሮፓውያኑ ጥር 2024 በተሰበሰበ መረጃ በኢትዮጵያ 7 ሚሊዮን ገደማ ሰዎች ማህበራዊ ሚዲያ ይጠቀማሉ። በኢትዮጵያ ኢንተርኔት ተጠቃሚ ከሆኑ ሰዎች መካከል 13.5 ገደማ የሚሆኑት ዩቲዩብ እንደሚጠቀሙ ነው ይህ ድረገጽ የሚገልጸው። ይህም ማለት ዩቲዩብ በኢትዮጵያ 1 ሚሊዮን አካባቢ ተጠቃሚዎች እንዳሉት መረጃው ያመለክታል። ነገር ግን አብዛኞቹ መረጃ ሰብሳቢ ድረገጾች እንደሚገልጹት ይህ ቁጥር በግምት የተሰራ ሲሆን የዩቲዩብ ተጠቃሚዎች ቁጥር ከዚህም የላቀ ሊሆን ይችላል። በተለይ ባለፉት ጥቂት ዓመታት በኢትዮጵያ የዩቲዩብ ቻናል የሚከፍቱ እንዲሁም ዩቲዩብ የሚጠቀሙ ሰዎች ቁጥር እየጨመረ መምጣቱን መመልከት ይቻላል። በአፍሪካ በርካታ የዩቲዩብ ተጠቃሚ ያላት ሀገር ግብጽ ስትሆን የምስራቅ አፍሪካ ሀገራት አነስተኛ የዩቲዩብ ተጠቃሚ ካላቸው ቀጣናዎች ግርጌ ላይ ይገኛሉ። በዓለም አቀፍ ደረጃ ዩናይትድ ስቴትስ ከሂንድ ቀጥላ በ238 ሚሊዮን የዩቲዩብ ተጠቃሚዎች ሁለተኛ ደረጃ ላይ ተቀምጣለች። ብራዚል፣ ኢንዶኔዥያ እና ሜክሲኮ ተከታትለው ከ3 እስከ 4ኛ ደረጃ ላይ ይገኛሉ። ከዩቲዩብ ገቢ ማግኘት የሚቻለው እንዴት ነው? ከዚህ ቀደም በዩቲዩብ አማካይነት ገንዘብ ለማግኘት አንድ የቻናል ባለቤት ቢያንስ 1000 ሰብስክራይበር እንዲኖረው ይጠበቅበት ነበር። ነገር ግን ከአውሮፓውያኑ 2023 ጀምሮ 500 ሰብስክራይበሮች እና የ3000 የእይታ ሰዓት ዋች አወር ማግኘት በቂ መሆኑን ዩቲዩብ ይፋ አድርጓል። ዩቲዩብ በወቅቱ ይህንን የፈቀደው በዩናይትድ ስቴትስ፣ በዩናይትድ ኪንግደም፣ ዩኬ፣ በካናዳ፣ በታይዋን እና በደቡብ ኮሪያ ላሉ ተጠቃሚዎች ነው።
ነገር ግን በተከራው ዓለም በዩቲዩብ ገቢ ለማግኘት አሁንም 1000 ሰብስክራይበር እና የ4000 ሰዓት የእይታ ጊዜ ዋች አወር ማግኘት ግድ ይላል። ዩቲዩበሮች ከተንቀሳቃሽ ምስል ማጋሪያው የማህበራዊ ትስስር መድረክ ገንዘብ ማግኘት የሚችሉት ዩቲዩብ ፓርትነር ፕሮግራም በተሰኘው መንገድ ነው። ለዩቲዩብ የሚሆን ሐሳብ ያላቸው ሰዎች በአነስተኛ ካሜራና ብዙ መተበብ ማይጠይቅ የቪዲዮ ኤዲቲንግ ሶፍትዌር በመተጋዝ በሚያዘጋጇቸው ይዘቶች አማካኝነት ገንዘብ ማግኘት እንደሚችሉ ባለሙያዎች ይመክራሉ። ሚስተር ቢስት በአውሮፓውያኑ 2020 ከዩቲዩብ $24 ሚሊዮን ገቢ እንዳገኘ መረጃዎች ያሳያሉ። ከሚስተር ቢስት ቀጥሎ በግለሰብ ደረጃ በርከተ ሰብስክራይበር ያላት ታዳጊዋ ሩሲያዊት አሜሪካዊት ናስቲያ ናት። ታዳጊዋ 125 ሚሊዮን ሰብስክራይበር አላት። የታዳጊዋ ቪዲዮዎች በተለይ በሕፃናት ዘንድ ተወዳጅ ናቸው። ባለፈው ዓመት ሐምሌ ዩቲዩብን የተቀላቀለው ኮከቡ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ 73 ሚሊዮን ተከታዮችን አፍርቷል።